ፍቅሮ ከኔ ጋርቶ ምሳ በላህ ምናምን ሲሉ ጓደኞቹ ምሳ እንብላ ሲሉት አይ አሁን ዩቲዩብ በላው ይላል አትፈትፍቺ እንዴት ነው ኢላላ ከላላ ነው ደሞ በቃ ዝናሽ በሚለው ካራክተር እንዴት ነው ብትጫወት በቃ ፕሮዲዩስ አድርጌ አለ በመላበስ በዝሪያማይተሽ በመላበስ በዝሪያማይተሽ ካላጣሽ ወካል ከኔትልይት ካላጣሽ ወካል ካልጠፋ ወዳጅ ካላጣሽ ወካል ካልጠፋ ወዳጅ ለሽ ሰውለሽ አትጂ አትመሪያ ለለም ይምርብሽ በጣም አትመሪያ ለለም ይምርብሽ በጣም ዝካውሎ ድረሰት ማይመጣም ጤንነሽን እንጂ የምለምንልሽ ጤንነሽን እንጂ የምለምንልሽ ከእንግዲህ ስላንቺ ጨርቄን አልጥልልሽ የለበሽው ቀሚስ ያጠለሽው ሸማን የለበሽው ቀሚስ ያጠለሽው ሸማ ከላይም ከታችም ከገላሽ ተስማማ ከላይም ከታችም ከገላሽ ተስማማ እንዳላንጓረጉርም የተገዝች እንዳላንጓረጉርም የተገዝች ታዲያ እንዴት ያስችለው ትዝታ ዘመችሽ ታዲያ እንዴት ያስችለው ትዝታን ሰመች በተልባዬ በላው ጮማዬ ተመኘው በተልባዬ በላው ጮማዬ ተመኘው በሽታሽ ጤናማ አላገኘው በሽታውን ጤናማ አላገኘው ምንድነው እንደመንፈቅጂ በመሜን ስባይቶ እሞታለሁ ዘምብለሽ ወረውና ያረነ ዘምብለሽ ከተወደደን ምን ይመጣል ብለሽ ከተወደደ ምን ይመጣል ብለሽ ነኔ ጎፈሬ አሽሬብ የቤረት አልጋ የሰውነሽና ይደረጋል
ስማርት ቴብል ፕሮግራማችንን ጀምረናል። እንደምን ቆያችሁ? ዛሬ ትልቅ እንግዳ ይዘንላችሁ ወደ እናንተ መጥተናል። የኔ የቅርብ ጓደኛ በጣም የምወዳት ተዋናይት፣ በጣም የማደንቃት ተዋናይት ታፈራው መብራቱ። እትዬ ወይ እንዴት ነሽ? አለው መቼም አለው እንዴት ነሽ? አለው መቼም በጣም በጨዋታሽ እናውቅሻለን፣ በትወናሽ እናውቅሻለን። ነገሮችን ቀለል አድርጎ ማየት፣ ሙያን ደግሞ በጣም አጥብቆ ሲሪየስሊ በማየት በደንብ እናውቅሻለን። እንግዲህ ምንድነው ዛሬ ብዙ ቆንጆ ነገሮች እንጫወታለን። እስቲ እያሽ በዚህ ሁሉ ጣፋጭ መካከል ነው የተገናኘነው። እንግዲህ መቼም አንዳንዴ ህፃናት አይደለም የነጥበብ ሰው ነው። እትዬ እንደው መግቢያ ይሁነንና ምን ያስደስትሻል? በህይወትሽ ላይ ምን ማድረግ ያስደስትሻል? ምን ትወጃለሽ? የተለያየ ነው አክቹአሊ አንጻራዊ ነው። እሺ ብዙ ጊዜ ደጋግሜ የማደርገው ነው የተገነዘብኩት ነገር ከልጆቼ ጋር መሆን። እሺ በቃ የሚያስደስተኝ እሱ ነው። ከነሱ ጋር መሆን በቃ እንትኔም ጎሌም እሱ መሰለኝ እና በረሬም ወደ ቤቴ ስለሚሄድ ከስራ በኋላ አይደል ብዙ ጊዜ ስራ እንዳለቀ ወደ ልጆቼ መሄድ። ስለዚህ ኦኬ የሚያስደስተኝ ከልጆቼ ጋር መሆን ነው ማለት ነው። በርግጥ ገብቼ ፈተናቸውን ነው ማበላቸው ግን I love to be with them, like spending time with them ምናምን በጣም ደስ ይለኛል። እስቲ አሁን እንግዲህ ስለ ልጆች ስታነሺ በጣም ጥሩ መስሎ ተሰማኝ። ስለ ልጅነትሽ እናውራ እስቲ። እንዴት አደግሽ? አስተዳደግሽ ምን ይመስል ነበር? ልጅ ሆነሽ ምን አይነት ባህሪ ነበር የነበረሽ? I think አሁን የማርያም የምታረገኝ ትንሿ ልጄ የምታረገኝ ነገር መሰለኝ እናቴ ላይ ሳረገ የኖርኩትና በጣም ነፃ ሆኜ ነው ያደግኩት። የመጨረሻ ልጅም ነበርኩኝ። አንድ ሴትም ለእናቴ እኔ ነበርኩና ከሶስት ወንዶች ጋር ነው ያደግኩት። ወንድሞቼ 3 ናቸው፣ ታላላቆቼ ናቸው እና በተቃራኒው ግን እንደ ሴት ሳይሆን በቃ እንደ ነፃ ሰው ሆኜ ነው ያደግኩት። እማራለሁ፣ ከዛ መጽሐፍ አነባለሁ። ቤት ውስጥ የተገኘሁበትን ጊዜ አላስታውስም። በቃ መጽሐፍ ለማንበብ ወይም ስራ ለመስራት ካልሆነ በስተቀር ቤት ውስጥ አታገኘኝም። ብዙ ጊዜ ወንድሞቼ እናደዱ ነበር። ከወንዶች ጋር ኳስ እጫወታለሁ። ወንድሞቼ ሲያባሩኝ እናቴ ጀርባ ተደብቄ አመልጣለሁ ምናምን። አባቴ ደግሞ በጣም ያዳላልኝ ነበርና አግብቼ ሽንኩርት ከወንድሜ ጋር በስልክ እያወራው ነካካካካ ከሚል ድምጽ ምንድነው የሚጮሃለኝ? ሽንኩርት የከተፍት አንቺ ነስቲል አበስላለሁ የሚለው ነገር አይቀበሉትም ወንድሞቼና በጣም በነፃነት ነው ያደግኩት። የኮንፊደንትም ፐርሰን ያረጋኝ እሱ ይመስለኛል ምናምንና ያልተጫወትኩት የጨዋታ አይነት የለም። አሁን ምናልባት በተቃራኒው ደግሞ የሆም ፐርሰን የሆንኩት ለዛ ይመስለኛል። ልጅነቴን የትም ስለሮጥኩኝ አሁን ደግሞ ከቤቴ መውጣት በቃ መከራ ነው የሚሆንብኝና ደስ የሚል ልጅነት ነበር። በጣም ትልቅ ሜዳ ነበር ሰፈራችን። አሁን እንኳን ትምህርት ቤት ተሰርቶበታል። እዛ ነበር ተበትነን የምንውለው በቃና አንገታችን እያነቀው ነበር ወደ ቤት የሚያስገቡና ደስ የሚል ጊዜ ነበር። በጣም በተደጋጋሚ ስታነሺ ሰማሻለሁ ስለ ከአባትሽ ጋር በጣም የተለየ ወዳጅነት ኦልሞስት የጓደኝነት ያክል ግንኙነት አላችሁና እስቲ ስለሱ አጫውች። ስቲልም ሳስታውሰው እስከ ቅርብ ጊዜ ድረስ መሞቱን መቀበል የሚያቅተኝ ለዛ ይመስለኛል። ላይክ የሆነ ነገር ሀፕን ሲያደርግ መደወል እፈልጋለሁ እሱ ጋር ምናምንና ግን አብዛኛው ሚሞሪ ከአባቴ ጋር ደግሞ በጣም ይደስታ ነበር። የሳቅ መብራቱ እንዲያለ መብራቱ እንዲወዳል መብራቱ እንደዚህ አይነት ቀልድ ይችላል። ሰው በጣም ይሰበስብ ነበር አባቴ። በጣም የኮሙኒኬሽን ስኪሉና ትግስተኛነቱ ይገርመኝ ነበር። እኔ በጣም ቂመኛ ነኝ ግን እሱ በጣም ትግስተኛ ነበርና ይገርመኛል። ላይክ ከሰው ጋርም ተጣልቶ እኔ ተጣልቻቸው በጣም ረጅም ጊዜ ቆይቼ እኔ ሳላግን ታርቀዋል እነሱ ምናምንና በጣም እንዴት ነው እንደ ሰው በጣም አሪፍ ፐርሰናሊቲ የነበረው ሰው ነበር አባቴና ከዛ ደግሞ እኔ ባህሪዎቼ ላይ በደንብ ብዙ ነገር ከወንድሜ ቀጥሎ ወንድሜ ነው ትልቁ ሚና የተጫወተው። በርግጥ ግን አባቴ ደግሞ በደንብ ነፃነት የሚሰጠኝ ነበር።
ከዛ ትልቆኝ ማግብቼም ልጅ ወልጄም ምናምን ደግሞ በጣም ጋይድ ያረጋኝ ነበር ቶሎ ይብን አንገናኝም በጣም ረጅም ጊዜ ቆይተን ነው የምንገናኘው ግን ልክ እንደተገናኘን በቃ ደስ የሚለኝ ምንም ጊልቲ እንዲሰማኝ ያረጋኝም በጣም ያበረታታኝ ነበር ሁሉም ነገርን ያበረታታኝ ነበር ጸጉሬ ልቆረጥ እንደወንድ ልልበስ ከዛ ከቦይፍሬንድ ጋር የሆነ ቤት ተከራይተን ልኖር ነው ከዛ መውለድ አልፈልግም ሁሉንም እሺ ነበር የሚለኝ ሁሉንም ላይፍ ስታይልን አክሴፕት ያደርግ ነበርና he's one of a kind እና እንደውም ምንድነው የሞተ ጊዜ ብዙ ኤክስፔክት ይደረግብኝ ነበር በጣም እንዳለቅስ እንዳብድ ምናምንና እሱም ማድረግ አልቻልኩምና ከዘመዶቼ ጋር ከቤተሰቦቼ ጋር በጣም ብዙ እንትንስ ገብቼ ነበር በጣም ጠልተው ነበር ምናምንና እንኳን ለመብራቱ ለማንም ይለቀሳል ምናምን ተብዬ ሁሉ ነበርና ከዛ በሳምንቱ የሆነ ሽልማት ነበር የታጨሁበት ተሸለምኩና አይሽ አይቶ ቢሆን ምናምን አልኩኝ ግን በቃ ሁሌ ሚሞሪ ስለአባቴ በጣም የደስታ ሚሞሪ ነው ያለኝ እና በተለይ የሥራ ወዳድነት ስራ መውደድ ምን እንደሆነ ያየሁት በአባቴ ስራ የሆነ ተጀምሮ የሚቋረጥ ነገር ሳይሆን የሚኖር ነገር እንደሆነ ላይክ በቃ ለሰኞ ስራ እሁድ መዘጋጀት ምን እንደሆነ ያሳየኝ አባቴ ነውና አብዛኞቹ የሙዚቃ ምርጫዎችም የሱ ምርጫዎች ናቸው የሱ አሁን ቁጭኝ እንትና ለምንድነው ማላዳምጠው ስለ አባቴ ብዙ ፎከስ አድርጎ ማያቃቸውና ምን እንደውም አሁን በቅርቡ ማስታወሰው የይርዳውን አልበም በጣም ይወደው ነበር ሙሉ አልበሙንና አንድ ዘፈን ደግሞ አለ ውስጡ ተነጥሎ እና በጣም አለቀስኩ ስሰማ ማንንም ልጆች የሉም አጋጣሚ ትምህርት ቤት ናቸው እና ማንንም የለም ግቢ ውስጥ ሆኜ በሬዲዮ የሰማው የይርዳው ዘፈን መጣና አስነካውት ብቻዬንና ኦኬ ተጣጣቀመ ነገር አለ ማለት ነውና ብዬ ሁሉ አሰብኩኝ የትኛው ዘፈን ነው አሁን እንትን ካልኩኝ it's going to be a miss እና ሶ በብዙ ነገር ነው አባቴን ማስተዋወሰው ላይክ በዓል ሲመጣ የባህል ሂደት ጓደኞቼ በጣም ይወዱት ነበር ቅርባቸው ነበር ለጓደኞቼም ለወንድሞቼም ጓደኞቹ ቅርባቸው ነበር ላይክ እንደ ሁሉም እንትን ጓደኛቸው ነበር የሚሆነው እና ኢንቮልቭ ያደርግ ነበር ላይክ ፖዚቲቭሊ ኢንቮልቭ ያደርጋል የሰው ህይወት ላይ እና እሱን አስተምሮኛል ላይክ ሁሌም ለሰዎች ጄኒውን ኢንቴንሽን እንዲኖር ማድረግ እና ቶሎ ደግሞ ይቅርታ ማድረግ እሱን ነው ማልችለው በርግጥ በጣም መታገስና ከዛ ቶሎ ይቅርታ ማድረግ እና ወደ ቀድሞ መመለስ ታደርጊያለሽ እኮ ይቅርታ ታደርጊያለሽ እኮ እንደው ራስሽን ጀጅ ካላረግሽው በስተቀር እንግዲህ ነው በደንብ ነው ምናልባት እየተማርኩበት የሚሄደው ነገር ይመስለኛል እሱ እንደዚህ ብቻ አላቋርጥም ስለሱ ማውራት ከጀመርኩ እንደው ማትረሹ የልጅነት ትዝታ ከአባትሽም ጋር የተያያዘ ሊሆን ይችላል ልጆኝ እንደዚህ አድርጌ እኮ ብለሽ ማትረሹ የሚያስቀሽ ወይ ተማሽበት አጋጣሚ እንደትዝ የሚልሽ አለ አብዛኛው ምግብ ካለ መስራት የተያያዘ ነው እንትን ነው አንድ ሴት ናት በቃ ምግብ ምንም አትስራ ትማር ብቻ ምናምን አሉና እያደኩ ሲሄድ ግን ይሄ ነገር እንዴት ነው የሚሆነው ምናምን ተባልና ስፔሻሊ እናቴ ስትታመም ምናምን ከሆነ ቦታ ተጎትቼ መጣል ከዛ እሱ ሊያስተምረኝ ሞክረበት ነው ያው እናቴ አሟታል ተኝታለች ምናምንና ቡና ለመቅራት እዛም ደግሞ ተራይ ማስባል አለብኝ ጫታ ያበልጣ ምናምን ቢከራከራለሁ ግን አንገቴን ገዤ ገባና ቡና እየቆላው በጣም እንትን ስለምን ኳ ስል ብረምጣዱን ሳይሆን ቡናውን ቅኝ ይለኛል በጣም በበሽካ ከዛ ለመጀመሪያ ጊዜ ይመስለኛል ምግብ ለመስራት ሞክሬ እኔና እሱ ብቻ ነበርን ቤት ውስጥ እሺ አይ ቲንክ አልጫ ነገር ነው የሰራሁት I don't remember like specifically ግን ከዛ በእሱ በልቶታል ምናምን እያወራን ምናምን ነው ቆይቶ ወንድሜ መጣ እናኛ ቤት አብዛኞቹ ወንዶች ስለሆነ እነሱ እንደውም ለማብሰል ቅርብ ናቸው ምናምንና ራሳቸው ከፍተው ነው የሚበሉት ምናምን ከዛ ውስጥ ሆኖ ነው ይሰማኛል ወንድሜ ከፈተና ማን እንደሰራው አያውቅም እንደተሰራ ከፈተውና የማን ነው ገንፎ አለ ከዛ አየሁት
አባቴ በጣም ነው የሚወደኝ በቃ በልቶታል እሱ ገብቶሽ እንደዚህ ማለት እንትናለኝ እንደዚህ በጣም እና እነሱ እንደውም ሴት አይደለችም ብሎ ሁሉ እስከ መከራከር ይደርሱ ነበር ወንድሞቼ ማለት ነውና ሁሉ ነገር ነበር የሚያበሽቃቸው በጣም ትልቅ እስከሆነ ዩኒቨርሲቲ እስከገባ ድረስ አይቀበሉኝም ነበር በቃና ትልቅ ወንድሜ ብቻ ነበር በቃ አነባለሁኝ እማራለሁ በቃ ታትሴት ሌላ ምንም እንትን የለኝምና አንድ ጊዜ ደግሞ ሽንኩርት እንደዚህ ነው የሚከተፈው እና ይያለኝ አባቴ ምክንያቱም ከእናቴ ጋር ግንኙነታችን እንትን ነው በሩ ላይ ቆማለሁ ማማ ሰይዛት ቆማለች እኔ ላለመገኘት እሷ እንዴት አርጌ በወረወር ነው ማልስታት ሁሉ እንደዚህ ነው ግንኙነታችን ስለዚህ አባቴ ነው የሚያሳየኝና ኮኮኮኮ ያ መክተፊያው አይደለም ሽንኩርት እኮ ነው የሚከተፈው ከዛ ግን በቃ አጋጣሚ ዩኒቨርሲቲ መግባቴን መሰለኝ ከዛ በርደን ያላቀቀኝ ኦሬዲ በቃ ተውኝ ከዛ በኋላ እና ባለቤቴ እንደውም ብዙ ጊዜ ምን ይላል መሰለሽ ምሳ በላ ምናምን ሲሉ ጓደኞቹ ምሳ እንብላ ሲሉት አይ አሁን ዩቲዩብ በላው ይላል ብዙ ነገር ከዩቲዩብ ላይ አውርጄ ነው ሬሲፒ ምናምን ተብለው ምሰራው አንደኛ በልጅነቴም ስላልሰራው ይመስለኛል ጓደኞቼ በጣም ያስቀኑኝ ነበር ላይክ ዶሮ መስራት ማለት የጥበቦች ሁሉ ጥበብ እኔ ልደርስበት ማልችለው ምናምን ነገር ነው የሚያረጉትና እድሉን ያገኘው ጊዜ እንዳይሳሳትም ስለምፈልግ ሰው በቃ ከፕሮፌሽናል ሼፍ እና እያንዳንዷን ስቴፕ በደንብ እንትን ያልኩትና ዩቲዩብ መሳበርቻለሁ ምን አድርጋለሁ ኤኒዌይስ ግን ኢንጆይ አረጋለሁኝ አሁን ደስ ይለኛል አላምንም ልጆቼ ምናምን በጣም ይጣፍጣል ሁሉ ጊዜ እንትን ጠይቃለሁ ኢምፕሩቭ እንዲደረግ ፈልጋለሁና አይጣፍጥም ይጣፍጣል አሉ ልጆቼን እና ይጣፍጣል ካላሉኝ ሁሉ እርግጠኛ መሆን አልችልም ደጋግሜ ነው አዛም ማረጋቸው በጣም የሚገርመኝ ስለዚህ ያኔ አለማብሰልሽ ነው አሁን በጣም ማብሰል እንድትወጂ ያደረገሽ ማለት ነው በጣም የሚገራርም የተለያዩ አትክልቶች የተለያዩ ነገሮች በጣም አዳዲስ ነገር ይሄ እንትን ነው ለሌላውም ለራሴም ብቁ መሆኔን ማረጋገጥ ፈልጋለሁ መሰለኝ የሴት ሙያ የሚለው ነገር እና እቱዬ ወደ ትወና እንዴት ገባሽ እንግዲህ ያው እንዳልኩሽ ነው ከልጅነቴ ጀምሮ ከሁለተኛ ክፍል ጀምሮ እንደውም ማይፈቀዱልኝ መጽሐፎች ሁሉ አነብ ነበር ስፔሻሊ ወንድሜ ለስራ ክፍለ ሀገር ተመድቦ ከሄደ በኋላ ተቆጣጣሪ አጣው ላይክ ጋይድ የሚያደርገኝ ማነበው መጽሐፍ የሚመርጥልኝ ሰው አልነበረምና እንትንላለው ማይፈቀድልኝ መጽሐፉን ልጄ ምናምን ይታወቀኛል ምናምን ግን በቃ በመታወቅ ውስጥ ምናምን ስድስተኛ ክፍል እያለሁ ይመስለኛል እኛ ሰፈር አካባቢ አንድ እንትን ነበር የቀበሌ ኪነት እዛ ሲሰሩ መሄድ ጀመርኩኝ እና ያው ፈራ ነበር ምናምን መጽሐፍም ከጃ አይለይም ምናምንና ብዙ ጊዜ አስተማሪዎች ጋዜጠኛ ትሆናለች ምናምን ይሉኛል የኤሌመንተሪ አስተማሪዎች ጋዜጠኛ ትሆናለች ምናምን ይላሉ መጠየቅሽ ወይስ አክቲቪቲሽን እንቅስቃሴሽን ያዩ ስፔሻሊ አማርኛ ፔሪድ ላይ ብዙ እንትልላለሁ ኢንቮልቭ አረጋለሁ ከመምህራኖች ጋር ምናምንና ሁሉ አይቅርብኝ ነው ብቻ በስፖርቱም አለው አንቺ ብቻ ነሽ ወይ ካገሩ ልጅ ይላል አባቴ ሁሉም ላይ ተሳተፈ ሁሉም እንትንከላብ እና 13 ቀበሌ ከዛ ከፍ ያልኩ ሰይድ ደግሞ ሌላ 14 ቀበሌ የሚባል ቀጨኔ አካባቢ በደንብ የተደራጀ ክበብ ነው እነሱ የነበራቸውና ገባው ከዛ መስራት ጀመርኩኝ ክፍለ ሀገር ሁሉ በጣም እንሄድ ነበር ኢንተርፕራይዝ ሆነ ከዛ በኋላ እና ያው ከኔ ምንድነው በልምድም በእድሜም በደንብ ትልልቆች ነበሩና ቀድሞ የጀመሩ ምናምን ነበሩ ከዛ ኢንተርፕራይዝ ሆነ ክፍለ ሀገር ይዘን እንወጣለን ብዙ ስራዎችን ሰራለን ከዛ ግን እዛ እየሰራሁኝ 12 ነጥብ ሲመጣልኝ በቃ ቤተሰብ ስለሚገለኝ ዩኒቨርሲቲ መሄድ ነበረብኝ ከዛ ዩኒቨርሲቲ ሄጄ 6 ኪሎ ስገባ ቲያትር አለ አንደኛ ብቻ ብዬ ገባው እንደጨረስኩ ብሔራዊ ተቀጠርኩኝ ታትሴት ብሔራዊ በቃ ሊያዝሽ ብሔራዊ የተቀጠርሽበትን አጋጣሚ እስቲያጫውችን ምን ይመስል ነበር ስትገቢ እንዴት ነበር እንዴት አገኘሽው ያው አልፋለሁ ብለሽ አታስቢም ምክንያቱም ከየቲያትር ቤቱ የተወጣጡ
በጣም ትላልቅ አክተሮች ናቸው ብሔራዊ ለመግባት ተሰልፈው ምናምን የነበረውና ለኛ በጣም ጆክ ነበረ ያው ግን አልሞከርንም እንዳንል ነው ይሄድ ነው እንጂ ከዛ ኢንተርቪው የመጨረሻው ፈተና ኢንተርቪው ነበር ከዛ ቀረው ውጤቱን አላይም አልኩኝ ለሞት ማለት ተቻለ 3 ሰዎች ቀረን መጨረሻ ላይ ከዛ አይ ውጤቱ ላይ አልሄድም ምናምን በቃ ሞደቄ ካልቀረ ምን አስኬደኝ ምናምን አልኩ እና ጓደኞቼን ይውልኝ ሂዱና አልኳቸው ከዛ አልፈሻል ሲሉኝ አላቀም ከዛ በኋላ አላቀ I don't know how to እና I think የትምህርት ጊዜም የተጀመረው ያኔ ነው በቃ ልክ ብሔራዊ ስገባ በጣም ኢምንት በጣም ገና በጣም ብዙ ምትሰብሪው ሪከርድ ያለብሽ በጣም ብዙ ኤክስፔክት የሚደረግብሽ ዩኒቨርሲቲ መግባት ታዩ በጣም ተራ ነገር ነው ልክ በቃ you step in the national theater በቃ የላይፍ ታይም ትምህርትሽ የሚጀምረው የዛኔ ነው እና አሁን እንትን ነው የሚያባንነኝ 17 አመት ሆነኝ ብሔራዊ ቲያትር ያለውና thank god at least አቺቭ አድርጌ ያለው ምላቸው የተወሰኑ ነገሮች አሉኝና ይሆናሉ የማልገምታቸውን አጋጣሚዎች አግኝቻለሁና በእድል ሳይሆን I work hard obviously እና ጥሩ ነው ምንጭም አለን በህይወት እንዲያውም እቱዬን ልጋብዛት ነው ስል እንዴት እንደገባች ብሔራዊ ቲያትር ጠይቂያት ተባልኩኝ ከዛ እንዲያውም በጣም የምትገርሚኝ ብዙ ነገሮችሽን እንደ ምንም እንዳልሆኑ ኖርማል እንደሆኑ አልበስብሰሽ ታልፈያቸዋለሽ ምናልባት እኔ እንዳንቺ ባልፋቸው በቃ አስቆጥር ነበር እንዲህ አርጌ ከዛን እንትና እንደስ ተፈትነው እኔ ብቻዬን እንትና አርጌ ምናምን ብዬ አወራው ነበር እንትን ነው ብቸኛ ሴት ነሽ ያኔ ያለፍሽው እና ምን ይጠበስ ምን ይጠበስ እና በጣም ብዙም ባለሙያዎች ነበሩ በእኛ ሙያ ውስጥ ይሄ ነው ብለሽ ማትገምቺው በጣም ብዙ ነገር ያደረጉ ታላላቅ ሰዎች ያሉበት ሙያ ነው እስቲ በጣም ብዙ አቺቭመንት ኖራቸው እንኳን እንዳንድ ተራ ሰው ሁለተኛ ራሱ ኪነጥበብ እንጃ ምናልባት ድፍረት ካልሆነብኝ የሃይማኖት ባህሪም አለው ከግብዝነት ጋር የተያዘ ነገር አይወድም የኛ ሙያ በቃ you stay humble you win በቃ ዋንስ ግን የሆነ አሮጋንስ ነገር ከተጨመረበት እንትንሽ ውስጥ you lose so እንደ ብልጣትም ነው ቆጥረው እውነቱን ለመናገር እኔን ሰራው እና ስራዬ ነው እንጀራዬ ነው ከዛ ደግሞ ምናልባት እጣይም ስለሆነ ይሆናል ይሄ ነገር ወደኔ እንዲመጣ እንጂ ከኔ ሆነ ምንም ነገር ኖሮ ላይሆን ይችላል ግን እቱዬ እሺ ጥያቄ በዚሁ ላይ ምናልባት ይሄንን እንደዚህ አረኩኝ እንደዚህ ሰራው ብሎ ያለ ማለቱ ከሌሎች ስራዎች ገድቦኛል ብለሽ አታስቢ በጭራሽ በእውነት በጭራሽ ይሽ አንዳንዱ ነገር መብሰል እድሜ ኤክስፒሪየንስ ይፈልጋል ከዛ በአጋጣሚ ወደ ኋላ አትቀሪም አዝሎንጋዝ ሌዚነስ ከሌለ እንትንሽ ውስጥ እና የምትፈልጊው ምን እንደሆነ ብቻ ስፔሲፊካሊ ካወቅሽ ላይክ የምፈልገውን አቃለሁ ሶ ሌሎቹ ነገሮች ሲመጡ ከዛ ጋር ተያይዘው ነው የሚመጡት እኔ አሁን ተዋናይ ብቻ ነበር መሆን የምፈልገው ፌመስ መሆን ፈልጌ አላቅም ሴሌብሪቲ መሆን ትርጉሙ አይገባኝም honestly ግን ወዳንቺ ከመጣ ያ ነገር I don't know how to act ለምሳሌ እንደ ሴሌብሪቲ እንዴት አክት ማድረግ እንዳለብኝ አላቅም የሚችሉበት ሰዎች አሉ እኔ አልችልም እንደዛ በአጋጣሚ ነው እኮ የምትታዩም አሁን ስራዬ ትወና ስለሆነ ነው እንጂ ዶክተሮች አሉ አርኪቴክቶች አሉ በጣም ብዙ በስራ ዘርፍ ውስጥ ይሄ ነው ብለሽ ማገምቹ በጣም ብዙ ሰክሰስ ውስጥ የገቡ ሰዎች አሉ ሶ ምን ያስለፈልፈኛል እኔ ደሞም ተገቢም አይደለም አንዳንዴ የሌሎችን ሰዎች ኤክስፒሪየንስ ስታይ ገና ነው በጣም ገና ነው በጣም ገና ነው እንደውም ስለሚቀጥለው ነገር ነው እኮ ማሰብ ያለብናል ዛሬ የሆነ ነገር አለቀ ከዛ ነገ ምን ጌታው ምን አይነት ስራ ይሆንም ሰራው ብለን ነው እንጂ ምን ጨነቀው እንትኑም አይኖርሽም ለመገበዝ የሚሆን ፋታውም አይኖርሽም እውነቱን ለመናገር የመጀመሪያ የመድረክ ስራሽ ምንድን ነበር ዋናው ተቆጣጣሪ የሚል
የጋሽ አለሙ ነበር ያዘጋጀው አለሙ ገብረአብ ተቀጥሬ ገብቼ አልጊዬ ትያልጋንሽ ነበረች ብዙ ነገር ያስተማረችኝ እሷ ነችና ሁሉ ጊዜ ታነሳዋለች እሷም ጻጉሬን ትፈሽኔ ነበር አለባበሴን ምናምን ማስቲካሽን ትፊ በጣም ብዙ ዲሲፕሊን እንትን ያስተማረችኝ እሷ ነችና የመድረክ ዲሲፕሊን የመድረክ ጀርባ ዲሲፕሊን ቲያትር ተጀምሮ እስኪያልቅ ምን መደረግ እንዳለበት እንዴት ታላላቆቻችንን ማክበር እንዳለብን ምናምን ታሳየን እሷ ነች ሁሌ እና አልጊዬ ሁሌ መኖር አለባት እላለሁ እኛ ላይፍ ውስጥ በቃ ሁሌ መኖር አለባት ምክንያቱም እኔ እሷን አግኝቻለሁ የኔ ታናናሾች ደግሞ ያንን ኤክስፒሪየንስ ማድረግ አለባቸው ብዬ ምክንያቱም የኛ ስራ ከዲሲፕሊን ጋር የተያዘ ነው በቃ ዲሲፕሊን የሌለው የኪነ ጥበብ ባለሙያ አይዘልቅም እና የዋናው ተቆጣጣሪ ነው የገባሁት እንድለምድ ተብዬ ነው መድረክ መልመድ አለባት ተብሎ ትንሽዬ ፓርት ነው የገባሁትና በጣም አንጋፋ ሰዎች ነበሩ የነበሩት እና በጣም ስለንፈራ ፊቴን ሁሉ አዞራለሁ ከተመልካቹ መድረክ ለምድ ምክንያቱም እንደሁን አይደለም የብሔራዊ ቲያትር ግጥም ነበር የሚለው ምናምን እና እንደዚህ ነገር ተከሸኝ ዞር አድርጌ ገብቼ እስከወጣ ያው ሼክ ታረጋለሽ እግርሽ ምናምን ምራቅ ኖሮሽ የሚያውቅ አይመስልሽም በቃ በጣም ነው በቃ የሚያስጨንቀው ከዛ በኋላ ረጅም ጊዜ ፈሽቶብኛል ብሔራዊ ለመልመድ እውነቱን ለመናገር በጣም ረጅም ጊዜ ፈሽቶብኛል እሱ ነበር እንትኔ እንደው በጣም የሚያዝናናሽ ነገር ከገጠሙሽ ውስጥ ምንድነው እንትን ህንደኬ ስንሰራ የኔ አጋፋሪ ሆኖ የሚጫወት ሰው ሁለት አጋጣሚ ነው እሱ እንኳን የመጀመሪያ አጋጣሚ ገባና ቲያትሩን ጨረሰው ነገር ወደ ብዙ ትዕይንት ነው ያለው ሶስተኛው ነው አራተኛው ትዕይንት ላይ ገብቶ የመጨረሻው ዲያሎግ አለው እንዴት እንደመለስኩት አላውቅም ግን መለስኩት እና እንዴት ነው ብትኝ አላስታውስም አሁን እሱ መለስኩት እንደውም ስንጫወት ነው አሁን ያስታውስኝ እንዴ እኮ አርገሽ ሲል እነሱ ናቸው እንደውም አጋፋሪ ማለት እንግዲህ ተውኔቱን የሚመሩ ታሪኩን የሚመራው ነው ብዙ ነገር ታሪኩን በዛ ውስጥ የሚነገረው ነውና ትንሽ ነርቨስ ሆኖ መሰለኝ የመጨረሻዋን ትዕይንት ዲያሎግስ አላት ከዛ ጋር ተያይዞ ቲያትሩ ያልቃል ማለት ነው 9 ሰዓት ላይ ወደ ቤታችን ልንበተን ከዛ መለስኩትና ያው ተደነግጠሽ ነጭ ነው የምትሆኚው ብላክ አውት ታረጋለሽ ምናምን ሌላ በጣም ደግሞ ለራሴ ምን ኤክስፒሪየንስ ያስተማረኝ አንደኛው አክተር ዲያሎግ ጠፋውና አጋጣሚ ሌሎች ሰዎችን ዲያሎግ ይዛል በለመመድ ወቅት ሁሉም ሰው ይዛል ሁላችንም አንዳችን እንትን እናረጋለን እንጠብቃለን እሱን ዲያሎጉን አልኩትና ተኩራራው ቀጥሎ እኔ ዲያሎግ ነው ከዛ ቴዲ ተስፋ ይነግረኛል አጠገምት ይነግረኛል ማለት አቃተኝ እና እንደዚህ ነው ይለኛል ማለት አቃተኝ ምክንያቱም ደነገጥኩኝ የሰው ዲያሎግ የሌላ ገባሪ ዲያሎግ የራሴን ረጅም ሰዓት ማለት አቃተኝ ከዛ የተወሰነ ያው 5 ምናምን ደቂቃ ቢሆንም ረጅም ነው ለቲያትር ያቅጽበት እና ራስሽን ሰብስበሽ ለመመለስ ምናምን በጣም ነው የሚከብድሽ ከዛ አስተማረኝ ግን እሱ በጣም እንዴት ነው መኮርኮም አለ አይደል እንደሱ ምናምን በደንብ ቀጣኝ ከዛ የበለጠ አለርት እንድትሆኚ ምናምን ያደርግሻል ምናምን ሌላ ሰው ሊሳሳት ይችላል ብለሽ ፎከስ ስታረጊ ግን you lose እና ፎከስ ኦን ዩርሰልፍ የሚለውን ነገር ምናምን በደንብ እሱ እነዚህ አጋጣሚዎች ያስተምሩሻል ምናምን ምክንያቱም ላይቭ ኦዲየንስ ባለበት በጣም ጠንቃቃ እንድትሆኚ ሌላውም የላይፍ ስታይልሽ ላይ ተጽዕኖ የሚያሳድረው እሱ ይመስለኛል ለብዙ ነገር በጣም ኦብዘርቫንት ትሆኛለሽ በጣም ጠንቃቃ ትሆኛለሽ ምናምንና እሱን አስታውሳለሁኝ እስቲ ካፍታ ቆይታ በኋላ ስለ ባሎችና ሚስቶች ስለ ሌሎችም ቲያትሮች እንጫወታለን እየተከታተላችሁ የምትገኙት ካስማ ቴብል ነው ህይወት የማትደገም ስጦታ ናት ከልባችን እንኑራት እንላለን አንድ ሙዚቃ
እንዴነሽ እንዴነሽ አንባባልም ወይ እንዴነሽ እንዴነሽ ንባባልም ወይ ነው ከአባቱ ገዳይ ይታረቅ የለም ወይ ከአባቱ ገዳይ ይታረቅ የለም ወይ damai 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 hilai balamai yas helai belamoy belo yamanyar so mevdedin yalaye fikir yalkımız mevdedin yalaye fikir yalkımız damay 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 ፍቅሬት ጭንቃ አካል ፍቅርሻል ልብ ያ ፍቅሬ አካል ወድጀሻለሁ ውበት ጭንቃ አካል ፍቅርሻል ልብ ውበት ያ ትግብ አንቺ ጤና ሆነሽ ፍቅሬ እኔ ጤና ያጣሁ እኔ ጤና ያጣሁ እኔ ጤና ያጣሁ ስጭውሬ ሆዴ ከሰውነቱ ወጣ ከሰውነቱ ወጣ አለማወቅ እንጂ ፍቅሬ እኔ ያላረገው እኔ ያላረገው እኔ ያላረገው መሆኑን ፍቅሬ ባውቃል ጀምሬው ባውቃል ጀምሬው ባውቃል ጀምሬው ይናፍቁስሽ ሀሽዬዋ የፍቅርሽ ሕይወት አካሌ ያከሳይ ቢያጠቁርሽ ይዋ ብኝጃል ሰጠማ አሁን እነዚህ ሁሉ ሙዚቃዎች ያንቺን ድምጽ አስታወሰኝ እንዴት እንዳልኩት አንድ ጊዜ እንግዲህ መግቢያ ይሆነንና መቼም ሚዲያውን ካገኘ ሆኔም ላመስግንና የመጀመሪያ ቲያትሬን በፍጹም አስቤውም አለሜውም በማላውቅበት መንገድ የገባሁት እንግዲህ አንቺና
አዘጋጃችን ሳሙኤል ተስፋዬ አንድ ላይ ካስት አድርጋችሁ ነው እና የመጀመሪያ ቲያትሬ ባሎችና ሚስቶች ላይ መጥቼ ነው እና በዚህ አጋጣሚ እንደዚህ ሚዲያ ላይ ተገናኝተን አላቅምና እስቲ ግዴለ ገና ይቀጥላል በእውነቱ ኧረ አይገባም በእውነቱ ከሆነትዬ እና መቼም የሚገራርሙ ጥሩ ጊዜዎች ነው ያሳለፍነው ኦልሞስት 2 አመት ከምናምን ሆኖናል አሁንም እየቀጠለ ነው ባሎችና ሚስቶች ብሔራዊ ቲያትር ሁሌ 8 ሰዓት ተኩል የታየ ነው ከመድረክ በፊት ባሉን ዝግጅቶች ላይ አልፎ አልፎ እንደው እየለበስንም እየተጫወትንም ምናምንም ልክ እያንጎራጎርሽ ከሆነ ጸጥ እንላለን እቱ እየሰፈነች ነው ብለን እና በቃ ተመልካች ወይም በጣም አድናቂዎችሽም ሌሎችም ሰዎች እንደዛ አይነት ድምጽ ሚዲያ ላይ ሰምተው የሚያውቁ አይመስልኝም ብዙ አልዘፈንሽም ሳይ ወዴት እየወሰድሽ ነው ሳይ ወዴት ነው ነገር እና እስቲ በጣም የምወዳቸው አንቺ ድምጽ በቃ ሙዚቃዎቹን ሁሉ እንደወዳቸው አድርገሽኛል ብዙ ሙዚቃዎች ካንቺ ድምጽ በኋላ የሰማቸው ሙዚቃዎች ሁሉ አሉና እስቲ አንድ የምትወጂውን እስቲ አንጎራጉሪልን ወደ በኋላ ላይ አንድ ጠይቅሻለሁ ዘፈን አንድ በተመልካቾቻችን ሰው ነው መጠይቅሽ እንደው እዛኮ ባክስቴጅ እንትን ነው ያው ከጓደኛ ጋር ስትሆኚ እርስ በርስ አይደለም ነፃነት በጣም ይበዛ ነፃነት እሱ ይመስለኛል እንጂ ዘፋኝ ለመባል የሚያበቃ አይደለም ድምጽ የሆነቱን ለመናገር እሺ ይሁንልሽ ሲጋራ ይልቅ አንድ በጣም የሚያስቀኝ ሁሌ ገና ተጀምረው ብቻ ተሰብስበን እንደዚህ እየቀረጽን ነውና አንዳችሁ የሆነ ዘፈን ጀመራችሁ ያስቴርንና የተሳሳተ ግጥም ነው ግጥሙ ግን አልኩትና ከዛ ለቀቅ ነው ቲክቶክ ላይ ማለት ነው ከስር ከባድ ስድብ ላይ ያስተናገርኩት እየገባ አስረዳለሁ ጓደኞቼ ናቸው ገደል ከተቱኝ የግጥም ችግር አለብን የግጥም ችግር በጣም የግጥም ችግር ላስታውስሽ ይሆን ደሞ ለዘፈን ስል ግጥም የሚጠፋኝ ነገር ምንድነው ላስታውስሽ ይሆን እስቲ አስታውስኝ ሁሉ ጊዜ የምታንገራጉሪው ነበር ያስናቀች ወርቁ ካልተሳሳትኩኝ በቀረጻ መሃል በጣም ቦርደም ሲጫጫል የልቤን መናፈቅ አይኔ ገረ እሱ ርቆ ሄዶ ፍቅሩ ከኔ ቀርቶ እሱ ርቆ ሄዶ ፍቅሩ ከኔ ቀርቶ ነፍሴን ሊያወጣኝ ነው ትዝታው ጎትቶ ከዛ ደግሞ ይኩኩ ይቀጥላል ለመውደድ መኖር ናፍቆትን ሰጥቶታል ለመውደድ መኖር ናፍቆትን ሰጥቶታል ትዝታ ባለበት ፍቅር መች ይሞታል ግጥሙ ደስ አይልም ትዝታ ባለበት ፍቅር መች ይሞታል ዘመዴ ኧረ ትዝታዬ የእድሜ ዳር ወሰኑ መዝለቂያው ሩቅ የእድሜ ዳር ወሰኑ መዝለቂያው ሩቅ የታሰርለታል አንጀት እንደ ስንቅ አይጸደይ ጃለዚ ከቀጠልኩ ወደውና በጣም ነው ደስ የሚለውና ይዘሽን ስርቅ አርገሽ ነው የምትሄጂው በጣም ነው የምንወደው ድምጽሽን የኔ ፍቅር እስቲ ከተጫወትሻቸው ተውኔቶች በጣም የማትረሻት አብራሽ የቆየችው የፈተነችሽ ምናልባትም የትኛዋ ገጸ ባህሪ ናት ህንደኬ አይ ቲንክ ህንደኬን የሚያዩት ሰዎች በጣም በብዙ ነገር ልጅ ነበርኩኝ ህንደኬ ለምንድነው የመጀመሪያ ትልቅ ካራክተርም ስጫወት የመጀመሪያም ስለነበር እኔ ደግሞ ምንም ኤክስፒሪየንስ የሌለኝ ምክንያቱም ብሔራዊ ቲያትር ስቴጅ ላይ መቆም በጣም ከባድ ነው ምንም ማትክጪው ነገር ነው አሁንም እየኖርን እንኳን ምን ሽንታችን የሚመጣው አይደል መቼም ማን ለምደው ምናምን የብሔራዊ ቲያትር ስቴጅ
በብዙ ነገር ነው የሚፈትንሽ ላይክ በድምጽም በፊዚካልም በምንም በጣም ብቁ ሆነሽ መገኘት አለብሽ እና ህንደኬ ነች በኋላ አሁን በቅርብ ዴስቲቪ ላይ የታየ ያለ ደግሞ ድንቅነሽ የሚል አንድ ደግሞ አለኝ ዴስቲቪ በጣም አይኮኒክ ካራክተር ነች እና ውብ አለም ትባላለች እሷን ስጫወት ደግሞ በጣም ነው ቻሌንጅ ያደረገኝ ግን ደግሞ ፊድባኩ በጣም ደስ ይላል እና ብዙ ሰዎች አሁን እንትን ይሉኛልና ደስ ይለኛል አንደኛ ያው ዴስቲቪ ብዙ ሰው ጋር ስለማይደርስ የምንፈልገውን ያህል የተመልካች ፊድባክ አናገኝም ግን ያዩት ሰዎች በጣም በቃ ያመልጠንም በጣም ተከታተልን የምናየውና ሲሉኝ በጣም ደስ ይለኛል እና ሁለቱ ናቸው በደም ሌሎቹ ሞር ኢንጆይ ማረጋቸው ላይክ አሁን የአደይ አዝናሽ ኢንጆይ ማረጋት አለ አይደለም ለኔም ከለመድኩት ውጪ የተጫወትኳት ካራክተር ስለሆነች ሂደቱ በራሱ ደግሞ አዲስ ስለሆነ ለመጀመሪያ ጊዜ ቴሌኖቬላ እኛ ሀገር የተሰራበት አጋጣሚ ስለነበረና ግን በቃ ኢንጆይብል ሞመንት ነው እሱ ከቻሌንጅ የበለጠ አይ ቲንክ ያው ተከታታይ ድራማ ሲሆን ዋንስ you get to know your character አይደል ከዛ በኋላ አብረሽ ትኖሪያለሽ ነው እና ሁለቱ የሚገርመው አደይ ላይ ወደ ካልተሳሳትኩ ሲዝን 4 መጀመሪያ ወይም ሲዝን 3 መጨረሻ አካባቢ አንዲት ምዕራፍ የምትባል ገጸ ባህሪ አግኝቼ እኔም ገብቼ ነበርና ቤተሰቦቼ እናቴ በተለይ በቃ እንዴ ልጅ ያለችበትማ እኔ አያለው ብላ ዴስቲቪ ገዛች በጣም ነው የምወድላት ይሄን ነገር ሁለቱም ሰፖርት ያደርጉኛል ካለሁበት ተከታትለው አስተያየት አንደኛ አስተያየት የሚሰጡት ናቸውና ከዛ እሱን ማየት ጀመረች በጣም የሚገርመው ነገር ረሳች አንቺ ነው የምታየው በቃ ዝናሽ በሚለው ካራክተር እንዴት ነው ብትጫወተው እንደው ካገኘሽልኝ እንደው ነገር እየተደወልኩ ስላችሁ ነው ይወራል አረማዬ ነሽ ዛሬ እንዴ ራስሽ ጉዳይ ወሩ ለምን ታሪኩን ብዙ ኢንጆይ ያደረገው ነበር ብዙ ኢንጆይ ያደረገው ነበር እና አንድ እንደዚህ ኮሜንት አልፎ ምናምን አነባለሁና በጣም ከኮሜንቶች ሁሉ የወደድኩት ሴትዮ በጣም ልጮብኝ ደሞ የሚል በጣም የሳኩትና ገጸ ባህሪው ክፉ የእንጀራ እናት ነበረች እንግዲህ ላላየ እና በቃ በስማም እየቀረጽን እያቋረጥን እንስቅ ነበር ረጅም ሰዓት በቃና አሪፍ ጊዜ ነበር እሱ በጣም የሚገርመኝ እንደው አደይ ላይ ጽሁፍ አካባቢ የምሰማው ነገር ነበረ በኋላ መጥቼም ደግሞ የማየት አጋጣሚ ነበረኝና የምታደርጊያቸው ነገሮች የምትከፍያቸው ዋጋዎች ይመስለኛል ምንናየሽ ነን መመስከር የምንችለው አንቺ ስለማትናገሪ ማለት ነው አብዛኛው ባለሙያዎች እንደዛ ይመስሉኛልና እንደወለድሽ ገና ካልተሳሳትኩ በ10 ቀኑ እዛ የእንጦጦ ብርድ ላይ ወገብሽና አስረሽ የተንቀጠቀጥ ትሰሪ እንግዲህ ተመልክቻለሁ እስከ 10 ሰዓት ቀረጻ ቆይተሽ ተደብቀሽ አልቀሰሽ ወተሽ ልጅሽ ራፍቃሽ ደውለሽ ስታወሪ አስታውሳለሁ እናትነትና ስራ እንዴት ነው እንጃ እንግዲህ አሁን ሁለቱም አንድ ላይ አሁን ለኔ እንዳጋጣሚ እኔ አሁን ህልሜን መኖር ችያለውና እሱ በጣም መታደል ነው ከዛ ደግሞ ሰፖርቲቭ የሆነ ፋሚሊስ ሲኖርሽ አሁን ባለቤቴ በብዙ ነገር ሰፖርት ስለሚያደርገኝ አራስ ልጅ ሰጣውና ቀረጻ ሄዳለሁ ሶ ከዛ ግን ያው የሆነ ሰዓት ለምሳሌ ጡት የሚጠቡ ከሆነ ልጆች የተወሰነ ሰዓት ይታገሱሻል ጡጦ ምናምን ይታገሱሽና ከዛ በኋላ ያቀቷልና ከሌሊቱ 9 ሰዓት ነው ምናምን ነበር አይደል እንደውም በጣም ነበር እንትን የሚያረጉኝ አሁን ቀረጻ ላይ ብዙ እንዳልቆይ ምናምን ይደረግ ነበር ይዛኔ ይጃት ከሆነም ደግሞ ሳጠባ ይባልና እና ብዙዎቹ አክተሮች ይሄን ያረጋሉ እውነቱን ለመናገር ወልደው በ3 ቀናቸው ይመጡ ይኖራሉ ምጣቸው ሲመጣ ቀረጻ ያቋርጡ ምናምን ሊኖሩ ይችላሉ ምናምን ቢግ ዲል አይደለም እስከ 9 ወር ድረስ ምናምን ሰርተው ከዛ በኋላ ምናምን ብዙዎቻችን እንደዛ ነን አክተሮች ያኮ ከልጆቹ ጋር ይገናኙ ከኛ ፍላጎት ጋር ነው ይገናኙ ለምሳሌ አንሴፍ በሆነ ኤንቫይሮንመንት ጣል ልጅ ይዘሽ ወይ
አይደለም ምንም ኢንሹራንስ በሌለው ሁኔታ ውስጥ ሙቪ ያረክሽ ህፃን ልጅ መያዝ ከልጆቹ ጋር ያጋጭሻል እንደውም ሲያድጉ ካወቁ ግን የተለየ ነገር እንዳረኩም አይሰማኝም እውነቱን ለመናገር ደግሞ የበለጠ መመስገን ያለበት እውነቱን ለመናገር ባለቤቴ ነው በምንም ሁኔታ ውስጥ በቃ ሰራለሁ ክፍለ ሀገር እወጣለሁ ገባለሁ ምናምን አክቹአሊ ከልጅ ጋር ማሳለፍ ይወዳል እሱ በጣም ኬር ያረጋል ምናምን ያቀበታልም ስፔሻሊ ፋሚሊ ትናንሽ ልጆች ምናምን ያሉበት ቤት ከሆነ አንደኛ ጊልቲውም ራሱ አሁን ህፃናት ልጆች ምናምን ጥሎ መሄድ ላይክ ቤትስ መገኘት ሲኖርብሽ የልጆች ቤት ስራ ማየት ማረም ወይ ሊነግሩሽ የሚፈልጉትን ነገር ካለ ላይ ያገኙሽ ይችላሉ መደዳ ቀረጻ ሲኖር ተኝተው ላገኛቸው ይችላል ከዛ ጠዋት ደግሞ እኔ ተኝቼ እነሱ ሊወጡ ይችላሉ እንደዚህ አይነት ነገር እሱ አሁን ጊልቲው ራሱ በጣም ነው እንትን የሚለው ግን ደግሞ ሁለት ነገር አይሆንም አይደል በሙያሽ ሰክሰስፉል መሆን ካለብሽ ያው ከሁለት አንዱን መምረጥ ነው ወይ የቤት መቤት መሆን ነው ወይ ደግሞ ባላንስ የማይደረጉ ነገሮች ናቸው እነዚህ ነገሮች ምናምን ግን ቴንጋድ ብዙ ሉዝ አላረኩም ምናምን በተቻለ መጠን አብራቸው ሆናለሁ ከልጆቼ ጋር ከዛ አጋጣሚ ሲኖር ደግሞ እሱ ብቻ ሳይሆን አንዳንዴ በጣም ፈልገው ቲቪ ድራማ መስራት ምፈልገው ይኖርና ስቴጅ ፕሌይ ደግሞ እንዲያመልጠኝ አልፈልግም ሁላችንም እንስማማበት አለ አንድ ሰው የስፔሻሊ ስቴጅ ፕሌይ የሚሰሩ አክተሮች ኤቲካሊ በጣም አሪፍ ናቸው ሞር ዲሲፕሊንድ ናቸውና ቶሎም አፕግሬድ መደረግ ይፈልጋል የኛ ሙያ like if you stuck somewhere በቃ አይሆንም ስለዚህ ራስሽን አፕዴት ማድረግ አለብሽ የተለያየ አዘጋጆች ማግኘት አለብሽ የት ጋር እንደሆንሽ ማወቅ አለብሽ ምናምን በጣም የት ጋር እንደሆንሽ ማወቅ አለብሽ ስፔሻሊ እሱ እንትኑንም ያጠፋዋል ለምሳሌ በቃ እኔ እኮ በጣም ምርጥ አክተር ነኝ ምናምን የሆነ ካራክተር መጥቶ ቻሌንጅ ሲያደርግሽ በደንብ ይመልስሻል ወደ ኋላ ምናምንና ብቻ እንደው የባተሌ ህይወት ነው እንደሆነ ነበር እንዲው ባተል መጨረሻ ላይ ሲተጋለል እንዲሁ ከዛና ከዚህ እንደሮጥን ነው መሽቶ የሚነጋው ያ በጣም የሚገርመኝ አይመለከተኝም አያገባኝ የምትዩ ጉዳይ የለም በሙዚቃውም በመጽሐፉም በቶክሾው የሆነ ቀን በየሻለው ቀደም እኮ ትምህርት ቤት አባቴ ካንቺ ሌላ ልጅ የለም ብሏል እንደዛ በየጊዜው ራስሽን አፕግሬድ የምታረጊበት መንገድ ሁሉ ጊዜ በጣም የሚደንቀኝ ነው ቅድም ደግሞ ይሸጋገራል ብዬ ያሰብኩት አንቺ ስትኝ የተረዳሁት እንዲው ፐርሰናሊ በደንብ ይመስለኛል እንደዚህ ግልጽ ብሎ ያልገባኝ የናልግዬ ሙያው ላይ የሚያሳዩት ዲሲፕሊን ስነ ምግባር መቅደስ ነው መባሉ የመስራ ቤትሽን ማክበሩ በጣም የሚገርመው ትልልቅ ሰዎች ተሰብስበው ባንድ አጋጣሚ ራሱ ሶፍት ሲጣል ምን ሲል ባንዳንዳ አጋጣሚ መድረኩም ሲቆሽሽ ምን ሲል ብዙ ጊዜ አይችሻለሁ ብድግ ብለሽ ከማከላችን ተነስተሽ መድረክ ስታጸጂ ጠረጴዛ ስትወለዊ ምናምን አገኝሻለሁ እና ይሄ ከየት እንደመጣ እንዴት እንዳቆየሽ ከዛ ደግሞ አሁን እኔ የማይታወቀኝም እንጂ ለካ በማየት አይደለ ሁሉ ነገር የምትወስጂው ቀጥታም ደግሞ እግዚአብሔር ይመስገን ከናንተ ጋር ከትልልቆቹ ጋር ነው እግዚአብሔር ያቀላቀለኝ በቃ መሐላችሁ ነው ዱብ ያልኩት ድንገትና ከሁላችሁም በአንድ ይወስጄ የሆነ እንደ ስፖንጅ ውጥጥ ያረኩት ነገር ያለ ይመስለኛል ለዛ ሁሉ ጊዜ በጣም ነው ማከብርሽ በጣም አፕሪሺየት አደርጋለሁ እሱ ነገር በረዳት አዘጋጅነትና በፕሮዲዩሰርነት ከ2 አመት በፊት ቆንጆ ስራ ይዘሽ ብቃልሽ በጣም የሚገርም ስራ ምን ይመስል ነበር ስራው እንግዲህ ከተዋናይነት ያንን ሁሉ የስራ ቻሌንጅ መቋቋም ትወናውንም ያዝ ከዛ ፋይናንሻሊ ነገሮችን ማስተካከል አክተሮችን ማኔጅ ማድረግ ከዋናው ከኤክስኪዩቲቭ ፕሮዲዩሰሩ ጋር እየተነጋገሩ ጉዳዮችን ማሳለጥ ወደ 10 ወር ድረስ ተለማምደናል ባሎችና ሚስቶችን ረዳት አዘጋጅ መሆን በጣም ገርሞኝ ነበር ይሄድሽበት ርቀት እና ከዚህ በፊት ደግሞ ካልተሳሳትኩ ረዳት አዘጋጅ ወይም ደግሞ ፕሮዲዩሰር የሆንሽበት አጋጣሚ አለ የለም የመጀመሪያሽ ምን ይመስል ነበር ፕሮሰሱ ቻሌንጁ እንዴት ነበር
እንትን ነገሩ እንኳን ረዳት አዘጋጅ መሆን ምናምን አይደለም ግን ስለመንቀለቀል ይፈቅዱልኛል አዘጋጆቹ መሰለኝ አሁን ከተሼም ጋር እንደምናረጋው ማለት ነው መስተካከያ የመሰለሽን ነገር በነፃነት መናገር ማለት ሊጎረብጥ ይችላል አካባቢ ይችላል ያለ ሰው ግን እኔ በሰዎች ለመወደድ ወይ በሰዎች ዘንድ አክሴፕታንስ ለማግኘት አይደለም እዛ ላይ ያለው so I have to prove myself every day እና ለራሴም ደግሞ ለፍላጎቴ ሆነስት መሆን አለብኝ ነው ከሶሚኬ ጋር ስናወራ ነው በአጋጣሚ ፕሮዲዩስ ለማድረግ የመጣው ምናምን እንዲህ አይነት እንትን ነበረ የውዲ ያለን husbands and wives ሙቪውን የተሰራበት መንገድ እንደ ስለሚል እንዴ እንዲሰራ ፈልግ ነበር እኔ ደግሞ ሁሌ ያገኘው ሰው እጨቅጭቃለሁ ስለ ቲያትር ምናምንና በቃ ፕሮዲዩስ አድርጌ አለኝ ከዛ አይ ገንዘብ የለኝም ባክ ስለው ችግር የለውም ፕሮዲዩስ አድርጊ ምናምን አለኝ እና መጀመሪያ ስናወጣ የያዝነው እንትን ለፕሮዳክሽን አጠቃላይ የያዝነው ገንዘብ አለና እንትኖቹን ማሳነስ ስላልፈለገ የሙቪውን እንትን ሳሚ ደግሞ ተሽከርካሪ ስቴጅ እንሞክራለና የብረት ዋጋ በጣም ውድ ነው ለካ መጨረሻ ላይ ግን በጣም ደግሞ እግዚአብሔር ሲወደኝ ያወጣው ነው በ3 ወር ምናምን መለስን ቲያትሩን ሰው ወደደው ምናምንና ወጪው መለስንለት ምናምንና ድፍረት ነበረ አክቹአሊ እሱ ያው የእንትን ነፃነት ስለሚያቀው ክሬቲቪቲ ነፃነት እንደሚፈልግ ስለሚያቀው የማትረፍም አላማ የለውም ግን በቃ እስካሁን ቆየ ሰው ወደደው ምናምን 5 ያየነው 6 ያየነው ምናምን ይሉሻል ሰዎች ለኛ ደግሞ እንደ ኪነ ጥበብ ሰው አዲስ ነገር የሞከርንበት ስለሆነ ቴክኒኮቹ በሙሉ ደስ ይላሉ ምናምን እኔ ደግሞ እናንተን ያገኙት ጓደኞቼ ስለሆናችሁ ነው ሌላ ነገር አይደለም አይ ካሌ ፕሮዲዩሰር ናት ሳይሆን we are trusted like each other እንደ ጓደኛ እንግባባለን አንዳችን እናምናለን በቃ እንደዚህ አይነት ስራ አለና እኔ እንስራ አይደለም እንባባለው ሁሌ እሱን ነው ያገኙት እኔ ከጓደኞቼ እና አሪፍ ቲም ክሬት አደረግን ምናምን ሄዴክ አለው ለምሳሌ እንደ አክተርም ደግሞ የሚገባሽ ነገር አለ አሁን የሆነ ሰው ሲዋሽሽ ምናምን ለምምድ ለመቅረት የሆነ ምክንያት ሲሰጥ ያሳዝኑኛል አንዳንዶቹ ነገሮች እውነቱን ለመናገር ምክንያቱም ስራው ላይ እንቆያለን እንጂ የተለያየ አፕሮቻችን ይለያያል ለስራችን የዛኔ ያህል ነው እኮ ምላሹ እውነቱን ለመናገር ያላከበርሽው ነገር እኮ አያከብርሽም ምንም ጥርጥር የለውም እሱ ትንሽ መክፈል አለብሽ ያለ ምንም መስዋዕትነት ምንም ነገር አይገኝም ይገኛል ግን I stay there but the quality will be አይሆንም so እሱን ደግሞ ባየሽ ቁጥር አሪፍ ይሆናል በጣም ከባድ ነው የኛ ስራ ስፔሻሊ ደግሞ እንደ አክተር ደግሞ ትንሽ ከበድ እንላለን ብዙ ጊዜ አይተመቻቸ ነገር እንፈልጋለን የሆነ ጊዜ ሊሰለቸን ይችላል ሁኔታው ሶ ፎከስ ማድረግ ከዛ ደግሞ እኔ አሁን የግሌ ቲያትር ቤት የለኝም ስለዚህ ይሄ ነገር ይሰራል ባልኩት ቀን ላይ ወጣ ይችላል ምክንያቱም የብሔራዊ ቲያትርን ፍቃድ ያስፈልገኛል ምናምን ግን የሚገርመው አንተው ከዛ በኋላ ሁለተኛ ስራሽንም ደግሞ ከዚህ በኋላ በቃ የሚገርም ነው ቲቪ ድራማ ሰርቼ እኖራለሁ እንደማንኛውም ሰው ምናምን ብለን ዝተን እዛ ቤት አልሄድም ምናምን ትይና እንትን ስክሪፕት አሁን አዲስ ስክሪፕት ጀምር ነው ምናምን ትያለሽ ደግሞ ከሆነ ሰው ጋር የሆነ አይነት ልክፍት አለበት አክቹአሊ እኔ አሁን ዲፕረስድ ያደርገኛል ቲያትር አካባቢ ካልተገኘው በጣም ዝጋታም ነው መሆነው እንትን ያደርገኛል ምናምን በጣም ቅርብ ነኝ ለድባቴ ሶ ብዙ ደግሞ ኢንትሮቨርትም ስለሆንኩኝ የተወሰነ ሰውም ጋር ስለሆነ ግን ቤቴ ከገባው ነው በስራ ምክንያት ካልሆነ አልወጣም ኢቭን ቤተሰቦቼንም እንኳን ሄጄ ለማየት በአመት አንዴም አላያቸው ምናምን በተዘግጄ ነው ቤቴ ውስጥና ምክንያቴ ቲያትር ነው ከቤት ለመውጣት ምናምን ሰራሽ ሙቪ ሰራሽ ቲቪ ድራማ ሰራያለሽ ቲያትር ግን I don't know how to explain it's different ለኔ እንደዛ ነው የሚሰማኝ ሌሎች አክተሮች እንዴት እንደሚሰማቸው አላውቅም ለኔ ግን እንደውም ምን እላለሁ ቲያትር እኮ በቃ ሲከፈት
ሪሄርሳል ታይሚንጉ ነው ለኔ እንትኑ በዛ ውስጥ ፕሮሰሱ አዳዲስ ነገር ምንማርበት ተሻለ አሁን እንዴት ነው አፋችን የሚያስከፍተን አይደል በጣም አሜዝ የሚያደርገን ኢንተርፕሪቴሽኑ ፍልስፍናው እኔ ፒክቸር የሚሰራበት መንገድ እና የት ጋር እንዳለሽ እንድትረጂ ያደርግሻል ምናምንና ሁሉ የተሻለ ዝግጅት በቃ what በዚህ መንገድ ማሰብ ይቻላል ነው የምትዩ እና እኔ ድለኛ ነኝ ተማሙተን ነው አይደል አሪፍ አዘጋጅም ስናገኝ አስገቡኝ በእናታችሁ ምናምን ብለን ነው ምን ሰራው የሚገርመኝ አሞሽ እንኳን አሞኛል ይቀራለው ብለሽ እንኳን ያሳለሽ እንትንሽ ስካርፍሽና አርክሽ ነው ሄኖክ አሁን መቼለት እንግዲህ ልምምድ ላይ መጣው ኦፕሬሽን ተደርጎ መቆም አይችልም ከተቀመጠ እንትን ይሏል ምንድነው ገና ያላለቀ እና በጣም ጥቁር ልጅ ሆኖ አይደለም ካገገበበት ተነስቶ ምናምን ነው ተሄኖክ እየተባለ ነው እየሰራ ያለው አይደል እንጃ ብቻ እንግዲህ እንዴ ነው ለመግለጽ ያክተኝ ያ እንደው እስቲ ወደ ገጠመኞች መለስ ልበልና በጣም ብዙ በጣም የሚያስቁ ታሪኮች አልፎ አልፎ ሰማለውና ከመድረክ በስተጀርባም ቁጭ በምንልበት ሰዓት ምንጫወታቸው አሉና እስቲ እንደው ይሄንን በጣም የሚያስቀኝ ነገር ነው የሚያስቀኝ ገጠመኝ ነው እቺው ምን አለ የገጠመኝ ሰው ነኝ ብለሽ ነው እንጃ በእውነት እንትኑን አልለመድነውም ነበር ያንን ተሽከርካሪ ስቴጅ ገና እንደመጣ ወጡና ተለማመዱ እየተባለ እዛ ላይ እየወጣ እንለማመድ ነበር አዎ እሱ ይልቅ አሁንም የምንጫወትበት ደረጃ ደስ ይለኛል አሁን በፊት ቲያትር ረጅም ጊዜ ስቴጅ ላይ ሲቆይ አይገባኝም ነበር ምን እንደሆነ እና ያ መቼም 40 ማለፍ ራሱ ብዙ ነገር ያስደምርሻል ግን እንደዛም ሆኖ ኤክስፒሪየንስ መሆን በሙያ ይሄ ይመስለኛል እንትኑን መረዳት በቃ በጣም ኤቭሪ ዲቴይል አንደርስታንድ ማድረግ ምን እንጫወትበት ዴብዝ አንዳችን እንዲው ስንሞጋገስ ረጅም ቅዳሜኛ ነው ያየ አንዳችን ስናሞግስ በቃ ይገርማል ምናምን ስንባባል አንዳችን ስንጫወት አንዳችን በቀዳዳ ወይ በሆነ ነገር የሚጫወተውን ሰው ስናይ ከዛ ደግሞ እንደዚህ ነበር እንደ ይሄ ነገር ምናምን እንደ 2 አመት ተጫውተሽ አልገባሽ ነበር እንደዛውና ብዙ ሰው እንደዛ ነገር ይገጥመዋል ወይ በቃ ሳምንት የተጫወተሽው ቲያትር አይደለ እንዴ ቢሉሽ እንዴት ታስረጃለሽ አሁን የሚመጣው ተመልካች አዲስ ነው ሳምንት የመጣው ተመልካች አዲስ ነው አንቺ የምትጫወትሽበት ስሜት ያሳለፍሽው ሳምንት ዛሬ እዚህ ስቴጅ ላይ እስክትገቢ የነበረሽ ሙድ ምን አይነት ስሜት ውስጥ ነበርሽ ከማጋ ተጋጭተሽ ገባሽ ቀንሽ እንዴት ነበር everything will matter በቃ እዛ ስቴጅ ላይ ወጥተሽ ያንን ካራክተር ለመጫወት እና ሁሌ አዲስ የሚሆንብን ለምን ሁሌ ነው በቃ ራሴንም ጠይቀው ለምን ደሞ ማይሰለቸኝ ለምንድን ነው በየሳምንቱ የምጫወተው ተመሳሳይ ካራክተር ተመሳሳይ ልብስ ሰዓቱ አንድ ነው ተመልካች በሰዓት ይገባል በሰዓት ከሌ ትገባላት ጫታች በሰዓት ደግሞ ይሄ ነው ግን እንዴት አይሰለቸንም የሚለው ነገር ሁሌ ነው የሚገርመኝ እና መልስም ያላገኘውለት ነገርና ለምን በ6 ወር አይወርድም ለምን ቲያትር በየ4 ወር አይቀያየርም ይባላልና አዎ እሱ ይመስለኛል ኤክስፕሌን ላደርግ አልችልም ግን even revive ስናረግ ፕሌይ አሁን ለምሳሌ በ10 አመት ውስጥ አዲስ ትውልድ አይደል የሚባለው ለምሳሌ 10 አመት ልጅ ሆኖ ባልችና ሚስቶች እየታየ ከነበረ ያ ልጅ የ20 አመት ልጅ ይሆንና አይደለም አንድም ፕሌይ መረዳት የሚችልበት ከቱም አዎ እዛ ሶ ለአዲስ ጄነሬሽን ደግሞ ያንን ፕሌይ ሪቫይቭ እናረጋለን ምናምን እንላለንና አዲስ ለምን አይሰራ ምና ይባላል ግን ሁሉ ምክንያታዊ ነው ለምን ትርጉም ፕሌይ ተሰራላችሁ ይባላል ምክንያቱም እንማራለን ከሌሎች ሀገሮች ኤክስፒሪየንስ ከሌሎች ሀገሮች ልምድ አሰራር ምናምን እንማራለን ግን ምንድነው ለሌሎች ሰዎች ለማስረዳት አንዳንዶቹ ነገሮች እንትን ይላሉ ይከብዳሉ እሱ አሁን ድሪምሽ ምንድነው አሁን ምን ህልም አለሽ ድሮ በቃ ተዋናይ የመሆን እዛ መድረኮቹ ላይ የመስራት ጥበብ ውስጥ የመዋኘት ከሌሎች ሰዎች ጋር ለመስራት ድሪም ይኖርሻል አዎ አሁን የእቱ ትልቁ ህልሟ እንትን ሳላሳካ መቅረት አልፈልግም ይሄንን ማድረግ ፈልጋለሁ ምትዩ ምን አለ ሂውጅ ሚውዚካል ተሰርቶ ማየት ፈልጋለሁ እኔ ልስራውም አልስራውም
it doesn't matter ለኔ ግን every musical ኤሌመንቶችን ያሟላ ስራ ተሰርቶ ማየት ፈልጋል ይሄን ምልበት ደግሞ ምክንያት አለኝ ሁሉም ባለሙያዎች አሉን አብዛኞቹ አክተሮቻችን almost ሁላችንም ተዋናይ ነን ዘፋኝም ነን ተወዛዋዥም ነን ሁሉንም ያሟላል ይሄ ደግሞ የተለየ መታደል ሳይሆን ግዴታ ስለሆነ እሱ ተሟልቶ ማየት የብሔራዊ ቲያትር ሙዚቀኞች የመሰለ ሙዚቃኛ አይደለም ሙሉ የሆነ ስቶሪ ያለው ሙዚካል ማየት እንደገና ደግሞ የኛ ፋቡላ ምናምን ከመምጣቱ በፊት ይመስለኛል የኛ ተች ምን ጊዜም የኛ የቲያትር ጃነር ከሙዚቃ ከዳንስ ጋር የተያዘ ይመስለኛል አብዛኛው ለምሳሌ ለቅሷችን ፐርፎርም የሚደረግ ነው ታዩ ሌላው በዓል እንኳን ስናከብር ፐርፎርም እኮ ነው የምናረጋው አይደል ጧት እንነሳለን ቤቱ ተስተካክሎ አልቋል ሁሉ ነገር ይዘጋጃል እንዴ ልብስ እንቀይራለን ስፔሲፊክ የሆነ ታይም አለ በዓል ይጀመራል ቲያትር ነው ሁሉም ሰው ይለብሳል ኦዲየንስ አለ እዛው ጋር ሰው የሌለበት በዓል አይደል ጎዶሎ ነው ሁሌም አይደል ቢያንስ 3 እና 4 ሰው ከቤተሰብ ውጪ ይጨመራል ሙሉም ፐርፎርም ነው ፐርፎርማንስ ለቅሳችንን አይተሽ ከሆነ ፐርፎርም ነው የሚደረገው ሰርጋችንን ማታዩ ሰርጋችንን ማታዩ ኤቭሪቲንግ በጣም እንትን ነው እሱማ በደንብ ኮስቹሙ ምኑ እና የኢትዮጵያውያን ራሱ የኛ ጃነር ብዬ የማስበው ፐርፎርም የሚደረግ የነበረ እንትን አለን የራሳችን ስታይል አለን ይሄ የአውሮፓዎችን ሳንቀበል አብዛኛዎቻችን ስናወራ እንደሱ እንላለንና ከሱ ጋር ይያዝብኛል ለዛ ነው ምንም ነገራችን አይተሽ ከሆነ መርዶ እንኳን ስንረዳ ወይ ሰው እንኳን ሲሞትብን እስከ ቀብር ያለው ከሆነ ኤክስፖዝ ያድርግና ክላይማክስ እንትን ሪዞሉሽን አለው ከቀብር መልስ የሚኖርሽ ራሱ እንትን አምነሽ በቃ ቀብረሽ እርግጠኛዎች ቆርጦልሽ ተረጋግተሽ ትንሽ ምናምን ነው የምትመለሹ በደንብ ነው ፐርፎርም የምናደርገው ሁሉ ነገራችንና አናኖራችንም በጣም በቀን የተሞላ ነው ሁሉ ነገራችን ሳርካስቲክ ነው አይተሽ ከሆነ እቤት ሲሸነቁጡን ሲቆጡን ሲጋስጹን ምናምን በጣም በቀኔ ምናምን ነው እንትሚሉሽ ሚነግሩሽ ለድመቷ ሊመስልሽ ይችላል ግን አንቺ ነው የሚሆነው ኦብቪየስሊ አንቺ ነው የሚሆነው ምናምንና በጣም ገና ያልደረስንበት ግን ማለት እንደ ህዝብ ስንኖር በደንብ ፐርፎርም የምናደርገው እንደ ኪነ ጥበብ ሰው ግን መሃል ላይ የተቋረጠብን ነገር አለ ብዬ አምናለሁና እነሱ ነገሮች በደንብ እንትን ይልልናል እና አይገርም አብረውሽ ከሰሩትም ጋር ስናወራ ከተለያዩ ባለሙያዎችም ጋር ስናወራ አሁንም ደግሞ ስትይ ይሄ የዝግጅት እይታ ነው እንዴ ነው ይሄ የዝግጅት እይታ ነው ማለት ታሪክን እንዴት ትናገሪዋለሽ እንዴት ኦብዘርቭ ታረጊዋለሽ ያየሽውን ደግሞ እንዴት ትሰሪዋለሽ ነው እንግዲህ ዝግጅት መታይበት መንገድ ማለት ነው እና እንግዲህ አሁን በረዳት አዘጋጅነት ብቅ ብለሻል ከኪዱም ጋር ቃል መጠይቅ አድርገናልና እሷንም በቃ ወደ ዝግጅት በጣም ያስፈልጋል ብዬ ስለማምን ነው ሴቶች በተለይ ሴቶች ብዬ በደንብ ባዘጋጅነት በደራሲነት በደንብ ቢበዙ በጣም ደስተኛ ነኝ ጽንፈኛውኝ አይደለም ማደራ አይደለም ግን እኛ እጥረት አለ ዲቴል ነው የምናየው ዲቴል እናያለን በጣም ዲቴል በጥልቀት ነው እና እትዬ ቀጣይ ምን ስራ አስበሻል አሁን ላይስ ምን ስራዎች እጅሽ ላይ አሉ የሚቀጥለውን አላቅም አሁን ግን የራሴን ህንደኬ ፕሮዳክሽን የሚል የራሴን ፕሮዳክሽን እንትን ብያለሁኝ ህንደኬ በጣም ህይወት ማተር ስለምታደርግ ህንደኬ ፕሮዳክሽን ብዬ የራሴን አንድ ቲያትር ፕሮዲዩስ አድርጌያለሁ ብዙ ጓደኞቼ ይጨቀጭቁኛል እንዳዘጋጅ ግን ዝግጅት ነው ቀላል ነው ብዬ አላስብምና ፉሊ እንዴት ነው የካበተ ልምድና ዕውቀት ምናምን ይፈልጋል ዝግጅት ያንን ማለት አዘጋጅነሽ ማለት ፍልስፍናሽን ለሰዎች ታሳያለሽ ማለት ነው እሱን ደግሞ ኢንተርፕሬት የምታረጊበት የራስሽን ፍልስፍና የምታሳይበት ምናምን ብቁ መሆን ይጠይቃል ብዬ እፈራለሁ ይመስለኛል እና አላቅም ግን we will see እንግዲህ እኔ ግን ያው ህልሜን እየኖርኩ ነው ተዋናይ ከመሆን በላይም ምንም ነገር አለ ብዬ አላስብም ለኔ ነው ይሄ እኔ
የሚቀጥለው ደግሞ እግዚአብሔር ነው የሚያውቀው እንደቺ ሳልጠይቅሽ ግን አላልፍም ያው ጨዋታችን በደንብ እየሄደ ነው እቺ ሳልጠይቅሽ ግን አላልፍም ብያሰብኳት ነበረች ያቺ ወጣቷን ወደዚህ ሙያ ስትቀላቀል የነበረችው ድሬድ እንደነበርሽ ሰምቻለሁ ፎቶሽንም አይቻለሁ በጣም በራስ መተማመን ያላትን at the same time ደግሞ ሙያውንም መድረኩንም በጣም ምትፈራና ምታከብር ለዛች እቱ ምን ብለሽ ትመክሪያታለሽ አሁን የመጣሽባቸው መንገዶች ካለፍሽ በኋላ አትፈትፍቺ ሌላ ነገር አለላት እባክሽ አትፈትፍቺ ይመለከትሽ ነገር ላይ ብቻ ቆይ ሌላ ነገር አይደለም well done ነው ማለት አይደለ well done ብዙ ርቀት መታል well done ይቀጥላል ደግሞ እየተከታተላችሁ ያላችሁት ካስማ ቴብልን ነው በእነዚህ ሁሉ ጣፋጮች ተከበን ከጣፋጯ እቱ ጋር እንሆኝ ይሄን መሰለ ቆንጆ ጨዋታ አድርገናል ህይወት የማትደገም ስጦታ ናት ከልብ እንኑራት እንላለን እቱዬ እንደው በተመልካቾች ስም የነሱን ስም እንግዲህ ያነሳው ነው ተጠይቀሽ ያንን ቆንጆ ድምጽሽን እስቲ አንድ መሰነባበቻ ምን ታንጎራጉሪልናለሽ ነሄኔ ወለላ እንታ አፋጭ ብርቱካኔ አፋጭ ብርቱካኔ እንቆጭ ብለካቻታኝ አትላይ ከጎኔ እንድነው አገሬ ወሎ ግራገሩ የሚመጀንበት አርባሩ ከሌሉ ከገቢያው ከማሩ ከሸቱ ከምሽ ናቦቱ ዞሮብኝ ሲቀርተኝ ምሽ ከገቢያው ከማሩ ከሸቱ ከምሽ ናቦቱ ዞሮብኝ ሲቀርተኝ ምሽ ደስ የላይ ነው ቤቶህ ደስ የላይ ነው ቤቶህ ደስ የላይ ነው ቤቷ የሚያምረው አንገት የፍቅርን ጎቻ የሚመጀኑበት የሁሉ ኩሎገ ጀምነው የውበት አዳራሽ እና ዛለም ደዝን ዋሆዬ ይብላላወቀሽ አጀብ መንፈስ ያይረካል አጀብ ነው ሁሌ በትዝታሽ ባቲና ኮምበልሻ ከሚሴና አልቡ የነሸግ ያገረ የናይ ተገቡ ጃማና ደጎሎ ወረሂሉ ቃቤ የሚደረደሩበት አይጠፋም ከልቤ ዝንፍልፍል የሚለው የነጩ ተብዛላ አቤት እንዴት ነው ረጋቡ ይላላ ከላላ ጽፍ የሚለው የነጩ ተብዛላ እንዴት ነው ረጋቡ ይላላ ከላላ ከላላ ነው ቤቷ ተምሮ ነው ቤቷ ከላላ ነው ቤቷ የሚያምረው እሳትን እሳልቤ ካልመጣው ረጋግርቤ ሁሉም ከሀገራችን ካልቃኞ ዙሪያው ነገር አራሪቡ ባይ አራሪቡ ባንቺ መጀል እስኪ
ለገሰን እጅግ በጣም አድርገን እናመሰግናለን። እንዲሞቅ አድርጎ ሙዚቃችንን ተጫውቶልናል። እቱዬ አክብረሽን ስለመጣሽ በዚህ በካስማ ቴብል ላይ እንግዳችን ስለሆንሽ እጅግ በጣም አድርገን በተመልካቾቻችንም ስም በሾው ስም እናመሰግንሻለን። እኔም አክብራችሁ ስለጠራችኝ ካስማ ቴብልንም በጣም አመሰግናለሁኝ። ይበል የሚያሰኝ ነው። በርቱ። በጣም አሪፍ ቫይብ ነው። በጣም ደስ ብሎኛል። ለየት ያለም ሾው ነው። አሪፍ ጊዜ ነው ያሳለፍኩት። አሪፍ ጊዜ ነበር። እኔም አመሰግናለሁኝ። እሺ በመጨረሻ እንደው ቀረ የምትዩ ወይም ማመስገን ፈልጋለሁ ብለሽ የምትዩ ነገር ካለ? አይ ቀረ የምለው ነገር እንኳን የለም። ማመስገን የምፈልገው እንግዲህ እዚህ ሙያ ላይ ሁልጊዜ ማብራችሁኝ ጥሩ ስሜት የተሰማኝ እንድቀጥል የምታደርጉኝ የምታበረታቱኝን እናንተን ደግሞ የሁሉ ነገር መጀመሪያ መጨረሻ የሚሆነውን አምላኬን አመሰግናለሁ። ባለቤቴን በጣም ማመስገን ፈልጋለሁኝ። በጣም ለኔ ሰፖርት ሲስተሜ ነውና ልጆቼ ያው ልጆች ናቸው ያውቁትም ግን አንዳንድ ጊዜ በጣም ኢሞሽናል ሆኜ ደክሞኝ ገብቼ ምናምን ብጮህባቸው ምናምን ይረሱልኛል ብዙ ጊዜና ስቆጣቸው ምናምን ይረሱልኛል እና ይገርመኛል አንዳንዴ እነሱን በምንም ሁኔታ ውስጥ በቃ እንደሚወድሽ ያሳዩሻልና በጣም ልጆቼ ማመስገን ፈልጋለሁ። የብዙ ነገር ምክንያቶቼ ናቸው። በጣም የሚያስቀኝ ቀልድ የሚነግሩኝ ልጆቼ ናቸው ምናምንና ቀኔን አሪፍ ያደርጉልኛል ምናምን ብዙ ነው ማመሰግነው ሰው ግን አጠቃላይ ኪነ ጥበቡን ሰው በጣም አመሰግናለሁኝ። በብዙ ነገር ውስጥ ነው የምናልፈው እንደ ቤተሰብ ማለት ነው። እንደ በቃ ቆርጠሽ ማጥዬ ስጋ ዘመድ አለ አይደል? እንደዛ ነው አብዛኛው ግንኙነታችን። ብዙ ጊዜ እንገናኛለን፣ እንሰራለን፣ እንጋጫለን፣ እንረሳዋለን፣ አሪፍ ነገር እናሳልፋለን። የሆነ ሰው ያበሳጭሻል ወይ አንቺ የሆነ ሰው ታበሳጫለሽ ምናምን አይ በቃ ጸባዩ ነው ተዋት ይባላል፣ ጸባዩ ነው ተውት ይባላል። ከዛ እንደገና እንደ ስጋ ዘመድ ደግሞ ተለያይተን አንለያይም። ይሄን ነገሩን ወደዋለሁኝ እና ይሄ ነው። አሁን ይሄንን ወሬ እንዴት ነው የምጨርሰው? ማቀው ነገር የለም። በጣም አመሰግናለሁ። አሪፍ ቆይታ ነበረ። በጣም እናመሰግናለን። ተመልካቾቻችን ይሄን የመሰለ ደመቅ ያለ ጨዋታ ከተዋናይት ታፈራው መብራቱ ጋር ቆይታ አድርገናል። በቀጣይ ሳምንት እስክንገናኝ በካስማ ቴብል ሁሌ እንደምንለው ህይወት የማትደገም ስጦታ ናት፣ ከልብ እንኑራት እንላለን። ሰላም